ዛሬ ደግሞ ከስርዓተ ቤተክርስቲያን መካከል አንዱን እናያለን። ከዛ ደግሞ ቀጥለን ደግሞ የሆነ ጊዜ ደግሞ ወጣቶችን በተለይ በዚህ ወቅት ያለውን ፈተናዎች በተመለከተ ርዕስ እየሰጠን እንማማራለን ማለት ነው። ዛሬ የምናነሳው ምንድነው? አንድ ሰው ስጋው ደሙን ከተቀበለ በኋላ ምን ማድረግ አለበት? ለምሳሌ ዛሬ የቆረበ ሰው ምን ማድረግ የለበትም? ምን ነገር ማድረግ አለበት? ለዚህ መነሻ የምናደርገው ብዙ ጊዜ ያው ሲነገር ነው በስማ በለው የምንሰማውና ግን በዚህ በቤተክርስቲያናችን መጽሐፈ ቅዳሴ ትርጓሜ አንድምታ ላይ ምን ይናገራል? ምን አዘዋል አባቶቻችን? እና እዚህ ርዕስ ላይ እምድኅረ ተመጥዎ ቁርባን ይላል። ቅዱስ ቁርባንን ከተቀበሉ በኋላ እንዲህ ነገር ማድረግ አይገባም። ለምን እንደዛ ማድረግ ለምን የተከለከልነው? ይህንን ጭምር እንመለከታለን። ከዚህ ጋር ተያይዞ ባለትዳርስ ቢሆኑ ጥንዶች ከሆኑ ከስጋው ደሙ ከመቀበላቸው በፊት ለስንት ቀን ከሩካቤ ስጋ መከልከል አለባቸው? ከእንደገና ደግሞ ስጋው ደሙን ከተቀበሉ በኋላ ስንት ቀን መከልከል አለባቸው የሚለውን በዚሁ በቤተክርስቲያናችን የሥርዓት መጽሐፍ ላይ እንመለከታለን ማለት ነው። ስለዚህ ዛሬ ከሥርዓት ወገን እናያለን ማለት ነው። አንድ ዶግማቲክ ነገሮች ነገረ ሥላሴ ደግሞ ምስጢረ ሥጋዌ ላይ አንድ ቀን ከተማርን አንድ ጊዜ ደግሞ ሥርዓተ ቤተክርስቲያን የሆነ ጊዜ ደግሞ ወጣቶች እንደዛ ይሻላል። ሁሉም ርዕስ ዶግማቲክ ሲሆን ሥርዓተ ቤተክርስቲያን ገደል እንዳይገባ፣ ሥርዓተ ቤተክርስቲያን ላይ ብቻ ስናተኩር ደግሞ ዶግማዎች ነገር እንዳይገባ፣ ዶግማና ሥርዓተ ቤተክርስቲያን ብቻ ደግሞ ስናተኩር ደግሞ ወጣቶች ተኮር ነገር ላይ ደግሞ እንዲገባ እና እንደዚህ አይነት ነገሮች ስላሉ ሁሉ አቀፍ ሆኖ ቤተክርስቲያን ዘርፈ ብዙ ናት። ልክ ብፌ እንደማለት ናት ቤተክርስቲያን። ምግቦቿ ብዙ ናቸው። ስንዱም በቤት ናት። ለእያንዳንዳችን እንደ መጠናችን እንደ አግባባችን ይታያል። ብዙ ጊዜ ሰው አሁን ዶግማን ነገር ካወቀ ስርዓት ቸልተኛ ቢሆንም ችግር የለውም። ይሄ ግን ስህተት ነው። በአንዳንድ በኩል ደግሞ በጣም አንዳንድ ሰው ስርዓት ላይ በጣም ጥንቁቅ ሆኖ የቤተክርስቲያን ግን የነገረ ሃይማኖቱ ቀድሞ የለው አለ። ይሄ ስህተት ነው። ስለዚህ የቲክቶክ ፕላትፎርም ለአንድ ጥሩ ነገር መጠቀም ያለብን ለዶግማቲክ የቤተክርስቲያናችን ትምህርትም ንቁ መሆን፣ ለስርዓተ ቤተክርስቲያንም ቸልተኛ አለመሆን፣ ንቁ መሆን ተገቢ ነው። ምክንያቱም ስርዓተ ቤተክርስቲያኑ አለማወቅ ራሱ ስለሚያስቀስብ ያ ብቻ አይደለም። ስርዓተ ቤተክርስቲያን አለማወቅ መቅሰፍቱን ስለሚያመጣ ከኛ አልፎ ማለት ነው። የምንማረው ነገር የቤተክርስቲያን ነገር ሃይማኖት መማር አለብን። ከአሕዛብም ይሁን ከመናፍቃ የሚቀሰጠውን ቅሰጣ ማወቅ አለብን። ከዛ በኋላ ደግሞ የቤተክርስቲያናችን ስርዓት ምን ያዛል የሚለውን ደግሞ እገሌ እንደዚህ ያለኝ እገሌ እንዲህ ሲናገር ሰማው ከምንለው ባሻገር በዚህ መንገድ መጽሐፋዊ በሆነ መንገድ መማማሩ ጥሩ ይመስለኛል። አይመስላችሁ? ስለዚህ ስርዓት ቤተክርስቲያን በተመለከተ ዛሬ የተወሰነውን አንድ ነጥብ እናያለን። እሺ፣ ምንጭ የምናደርጋቸው መጽሐፍቶች መጀመሪያ እናሳይ። ይሄ መጽሐፈ ቅዳሴ ነው። መጽሐፈ ቅዳሴ ከቨር ፔጅ ወደም ካልታያችሁ ይሄ ማለት ነው። እንደምትመለከቱት መጽሐፈ ቅዳሴ ከቀድሞ አባቶች ሲዋረድ የመጣው ንባቡና ትርጓሜው ነው። የታተመው ደግሞ በትንሣኤ ማተሚያ ድርጅት ነው። 2010 ዓ.ም አዲስ አበባ ነው። እሺ፣ በዚህ መጽሐፍ ላይ አንድ ሰው ሁላችንም ስለ ቁርባን እንማራለን። ከቆረበን በኋላ ከመቁረባችን ፊት ማድረግ የሚገባን እስቲ የመጽሐፍ ማስረጃ ቢባል ማሳየት ስላለብን ነው። እሺ፣ እዚህ መጽሐፈ ቅዳሴ ሐዋርያት ምዕራፍ 6 ላይ ገጽ 160 ላይ ክፍል 2 ላይ እንደዚህ ይላል። ቁጥር 49 ላይ እይደሉ እምድኅረ ተመጥዎ ቁርባን ስለ ትእዛዝ ነው የሚናገረው። ስጋውን ደሙን ከተቀበሉ በኋላ ማድረግ የማይገባን ነገር ምንድን ነው? አንደኛ ተሐጽቦ አዕዳው ወአጋር፣ እጅ እግር መታጠብ፣ ከልብስ መራቆት አይገባም። ለምንድን ማንታጠበው? ሀተታ መለኮት ተለየው ያሰኛልና። ልክ ለምሳሌ እጃችን ስንታጠብ ከኛ ምን ይለያል? ቆሻሻው ይለያል። ያኛ ውስጥ የነበረው እድፉ ምኑ ይለያል። ስጋው ደግሞ ስንቀበል ከማጋን ያለ ነው? ከክርስቶስ ጋር። ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱ ደግሞ ከኔ ጋር ይኖራል ስለሚል፣ ስለዚህ የዛ ሰዓት ሙሉን ተቆጣጥሮ ሙሉን ተዋህዶ ነው ያለው ማለት ክርስቶስ ነው።
ስለዚህ በእድፍ በልብስ ወይ ደግሞ ተራቁተንም ይሁን አጥበን ተለቅልቀን የምናስወጣው ነገር የለንም። ምክንያቱም አማናዊ ምሳሌው ምንነቱን ነው እውነተኛ ስጋው ደግሞ ስለሆነ ያን ስጋው ደግሞ ስንቀበል ክርስቶስ እኛን ስለሚዋል ከኛ ጋር ስለሚኖር አብሮ። እሺ ሌላ ምን አይፈቀድም? አንደኛ እጅ እግር መታጠብ ነው። ሁለተኛ ከልብስ መራቆት አይቻልም። ከልብስ መራቆት ምን ማለት ነው? አንድ የቆረበ ሰው ነጠላውን አያውልቅ ማለት አይደለም። ይሄ እንዳትሳሳቱ። ነጠላውን ሳያውልቅ ይዋል ማለት አይደለም። ግን የለበሰውን የቆረበት ልብስ ግን ለብሶ ይዋል። ከልብስ አይራቆት። ያ ማለት በጃፖኒ በቁንጣ ሴት ኮንች ደግሞ በአጭር ቀሚስ እንደዚህ ሆኖ ተገላልጦ አይታይ ማለት ነው። በእርግጥ በቤተክርስቲያናችን ስርዓት አሁንም ድረስ ራሱ በአጭርና ልብስነት ሰውነትን ቅርጽ በሚያሳይ ከልብስ ተራቁቶ መታየትም አይፈቀድም። ከልብስ መራቆት አይቻልም። እጅ እግር መታጠብ አይቻልም። ሌላኛው ሰጊድ አስተብርኮ አይገባም። ያ ማለት ስግደት የቆረበ ሰው ስጋው ደሙን ከተቀበለ በኋላ ክራይ ላይ ሰው እያለም ይሁን ኃጢአተኛ በደለኛ ነኝ እያለ አይሰግድም። ለምን? ድካም ያለበት ነውና፣ በስጋው ደሙ ድካም አለበት ያሰኛልና። ስጋው ደሙ ደግሞ ድካም የለበትም። ያው ስንሰግድ ምን አለ? ለሃብ አለ፣ እንደምታውቁት ድካም አለ። በስጋው ደሙ ደግሞ ድካም የለም። እሺ ሁለተኛ ስግደት ወዝ ይነጥባልና፣ ያው ላብ ያለበዋል ወዝ ይነጥባል። አንድም ስጋው ደሙ የመንግስት ሰማያት ምሳሌ ነው። መንግስት ሰማያት ከገቡ በኋላ ድካም አለ ያሰኛልና። ምን ካልን? ከሰገድን። በመንግስት ሰማያት ደግሞ ድካም የለም። ስለዚህ የቆረበ ሰው ከሰገደ በመንግስት ሰማያት የመወርሳት መንግስት ሰማያት ድካም አለባት ያሰኛል። መንግስት ሰማያት ደግሞ ድካም የለባትም። ስለዚህ የቆረበ ሰው አይስገድ የሚባለው ከዚህ የተነሳ። ምራቅን እንትፍ ማለት አይገባም። ምራቅ መጥፋት አይፈቀድም። ይሄ ግልጽ ነው። ለምን? የተቀበልነው የማን ስጋና ደም ነው? የክርስቶስን አማናዊ ስጋው ደግሞ ስለተቀበለ። ሀተታ ለወጣኒ ከተቀበለበት ሰዓት ጀምሮ እስከ ተቀበለበት ሰዓት መጠበቅ ይገባዋል። ምን ማለት ነው? ምራቅ ሳይተፋ እስከ መቼ ነው ማለት ነው? ልክ ቅዳሴው የከሰዓት ቅዳሴ ሆኖ 9 ሰዓት ላይ ቁርባኑን ከተቀበለ አርብ ቀን እስከ ቅዳሜ ቀን 9 ሰዓት ድረስ ምራቅ አይተፋም ነው። አየ ለወጣኒ ያ ማለት ለኛ ለምእመናን ለጀማሪዎቹ። የበቁ ሰዎች ከሆኑስ ፍጹማን ከሆኑስ እስከ ተቻላቸው ይጠብቃሉ። ብዙ ዓመትም ቢሆን ከቆረቡ በኋላ አንዳንድ አባቶች ምራቅ ማይተፋሉ። በቃ ተዋህዶኛል እያሉ ዓመትም አልፏቸው 5 ዓመትም አልፏቸው 10 ዓመትም አልፏቸው። ይሄ ለፍጹማን ነው። እኛ ግን አይቻለን የምታውቁት። ግን ለኛ ለወጣንያን ግን ከተቀበለበት ሰዓት ጀምሮ ይሄው በደንብ ስሙ እስከ ተቀበለበት ሰዓት መጠበቅ ይገባል። 9 ሰዓት ዛሬ የቆረበ ሰው እስከ ነገ 9 ሰዓት ድረስ 8 ተኩል ላይ ቁርባኑ የተቀበለ ሰው እስከ ነገ 8 ተኩል ድረስ ምራቅ እንትፍ ማለት አይገባም። ስለዚህ ታይም ሌብሉ ራሱ ተቀምጧል። የት ነው የሚገኘው? ይሄ መጽሐፈ ቅዳሴ ምዕራፍ 6 አንድምታው ላይ ገጽ 160 ላይ ማለት ግልጽ ነው አይደል? እሺ አሁን ለምንድን ነው ቤተክርስቲያናችን በዚህ ልክ ስርዓት የሰራችው? የተዋሃደን ማን ስለሆነ ነው? መድኃኔዓለም ኢየሱስ ክርስቶስ ነው። መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ የተዋሃደን እሱ ከሆነ ደግሞ ሙሉ ሰውነታችን ጋር ያለው እሱ ነው። ከስጋዬ ብቻ ነው፣ ከነፍሴ ጋር ብቻ ነው፣ ከምራቄ ጋር የለም፣ ከደሜ ጋር የለም አይባልም። ከጸጉሬ ሙሉ ነው የተዋሃደና። ጸጉራችን የሰውነታችን አንዱ አካል ነው። ለሃባችን የሰውነታችን አንዱ አካል ነው። ከሰውነታችን የሚወጡት ፈሳሾች ሙሉ የሰውነታችን አካሎች ናቸው። ላቡ ማለት ወዙ ሁሉ። ሌላው መብጣት፣ መታከም፣ መተኮስ አይገባም። ስጋው ደግሞ የተቀበለ ሰው መበጣት ማለት ምን ማለት ነው? ይሄ ያለ አይደለም አንድ ሰው ንቅሳት አለ አይደለም? እሱ ማለት መበጣት። መታገም፣ ይሄ መግል ምናምን ከሰውነት ማውጣት። ለምሳሌ ብጉር ያለበት ሰው የቆረበ ሰዓት እንደዚህ ማውጣት። ሎቲን ላደር እንትን የጆሮ ቀለበቴን ላረግ ነው ብላ አንድ ሴት የቆረበች ቀን ፈጽሙ። በባህልም ሆኖ የሰውነትን ክፍል ይሄ ግንባር ጋር ወይ እጅ ጋር ወይ ደግሞ እግር ጋር እንደዚህ መተኮስ ማለት መጠበስ ባህል ሆኖ አንዳንድ ሀገሮች ላይ
አይታችሁ ከሆነ በብረት ምናምን የሰውነትን አካል ይተኮሱ የለ እንደዛ ማለት። ስለዚህ መግል መገለብኝ ብሎ መበጣት አይፈቀድም። ይሄን ነገር ላፍርጠው፣ ይሄን ነገር በመርፌ ላውጣው ተብሎ የሰውነትን አካል የቆረቡ ቀን መበጣት ማለት ያ። ይሄ ይውጣል ብሎ ኦፕሬሽን ማድረግም አይቻልም። የቆረበ ለዛን መታገም ማለት ያ። የቆረበ ቀን አንድ ሰው ኦፕሬሽን ማድረግ አይችልም። መታገም ማለት ያ። መግልም ሆነ ምንም አይነት ፈሳሽ ወይ ማንኛውም ነገር ከሰውነታችን ማውጣት አይቻልም የቆረበ ቀን። እዚህ መበጣት፣ መታገም፣ መተኮስ በየትኛውም አይነት ስለታም ብረታም ነገሮች የቆረበ ሰው በእለቱ አይደረግም። ለጆሮ ጌጤ ነው ብላ ጆሮዋን አትበሳም፣ አይደረግም። ሌላው የእጅ የእግር ጥፍር መቆረጥ አይቻልም። የእጃችን የእግራችንን ጥፍር መቆረጥ አይቻልም። ምክንያቱም ሰውነታችንን የዛን ጊዜ የቆረበን ጊዜ ተዋሃደን ማን ነው እኔ ከሱ ጋር እኖራለሁ እሱ ከኔ ጋር ይኖራል ስላለ። ፀጉር መላጨት አይገባም። ሀተታ ምክንያቱም ለምንድን ነው ፀጉር ማንላጨው? መለኮት ተለየው ያሰኛል። ምክንያቱም ሰውነታችን ተዋሃደ ስንል ፀጉራችን ወይ ሰውነታችን ክፍል ነው። አሁን ይሄን ሁሉ ለምን የምንማረው? እገሌ እንደዚህ ይላሉ አሉ እነ መምሬ ጋር እንደዚህ ይሉ ሰምቻለሁ ከምትሉ ግልጽ ነው ሐሳቡ አይደል? መጽሐፋዊ የሆነ ማስረጃ አላችሁ ወይ ስንባል ገጽ ምዕራፍ ከፍለን ገልጸን ማሳየት አለብን። ሐዋርያት ቅዳሴ ሐዋርያት ምዕራፍ 6 ገጽ 161 ላይ ክፍል 2 ላይ ከቁጥር 92 ከ49 ጀምሮ የተቀመጠ ሐሳብ። ያው ርዕሱ ምን የሚል ነው? እይደሉ እምድህነ ተመጦ ቁርባን፣ ከቁርባን ከተቀበሉ በኋላ እንዲህ ማድረግ አይገባም ተብሎ የታዘኑ ትእዛዝ ነው። ያው ደግሞ ከነ ሪዝን ነው የሚያስቀምጠው። ፀጉር መላጨት ርኩሰት ሆኖ አይደለም። ፀጉር መላጨት ኃጢአት ነው ማለት ግን ለምንድን ነው በእለቱ ምቃም ሰውነት ያ መቅደስ ሰውነታችን የማን ማደሪያ ነው የሆነው? የእግዚአብሔር ማደሪያ። ፀጉራችን ደግሞ የሰውነታችን አንዱ ክፍል ስለሆነ መላጨት ማለት መለኮት እኮ ተለየው ያሰኛል። ስለዚህ ፀጉር መላጨት አይገባም። ሌላው ሩቅ ጎዳና መሄድ አይገባም። ሩቅ መንገድ በእግር መንፈሳዊ ጉዞም ይሁን ዓለማዊም ጉዞም ይሁን የቆረበ ሰው ከቁርባን በኋላ ቤት መዋል አለበት እንጂ ሩቅ ጎዳና መሄድ ረጅም ጉዞ መጓዝ አይፈቀድም። እንዴት ነው የሚቆጠረው? እንደ ሰጊድ ነው የሚቆጠረው፣ እንደ ስግደት ነው የሚቆጠረው። ለምን ስትሰግዱ ወዝ ላብ አለው አይደል? ረጅም ጉዞ መጓዝ ሚስጥሩ። እሺ በእለቱ ዳኛ አውጥቶ ዘንግ አቅንቶ እግት ሙግት አይገባም። በእለቱ ዳኝነት መቀመጥም አይቻልም። የቆረበ ሰው በእለቱ ጠበቃ መሆን አይቻልም። አንድ በደንብ ያዙ ይሄንን። ከእንደገና ደግሞ ጠበቃ ብቻ አይደለም፣ በእለቱ ክስ መክሰስም ጠበቃ መሆንም ምስክር መሆንም ፍርድ ቤት መገኘትም አይፈቀድም። በደንብ ስሙ። በእለቱ አንድ ሰው ፍርድ ቤት ሄዳለሁ፣ ምስክር ነኝ፣ ክስ አለብኝ፣ ከሳሽም ሆኖ ምስክርም ሆኖ ፍርድ ቤት በእለቱ መገኘት አይቻልም። ምክንያቱም ያው በሙግት ምን አለ? ማስረዳት አለ፣ አልባሌ ቃላት መጠቀም አለ፣ ተሟጋችን ድል ለመንሳት የምንጠቀማቸው መንገዶች አሉ። በዛ ሰዓት እውነተኛው ዳኛ እውነተኛው ፈራጅ በምናችን አለ? በውስጣችን አለ። ዋናው ዓላማው ምንድነው? እውነት እኮ ልንመሰክር እንችላለን ሄደን። ምንድነው ግን ዋናው ዓላማው ግን ምንድነው? በመንግስት ሰማያት ይሄ ሁሉ የለም እና ላቆመ ፍርድ ቤት ነው ማቆመ። አንተ ምስክር አይነ፣ አንተ ተከሳሽ ነህ፣ አንተ ከሳሽ ነህ፣ አንተ ምስክር ሆነህ፣ አንተ ከሳሽ ነህ የሚባል ነገር የለም። በመንግስት ሰማያት ይሄ ሁሉ የለም ለማለባቸው እንጂ አንድ ሰው በዛ ሰዓት ፍርድ ቤት ሄዶ እኮ ያየውን የሰማውን የሚያውቀውን እኮ ሊመሰክር ይችላል። ጉዳዩ ግን በእለቱ አንድ ሰው ስጋዊ ፍርድ ቤት የማይገኝበት ምክንያት በእለቱ ያ ሰው ቅድም ብለናል፣ እዚች ጋር የተነገረው ቃል ስጋው ደሙ የመንግስት ምሳሌ ነው ይላል። የመንግስት ሰማያት ምሳሌ ነው። ስለዚህ መንግስታት ከገቡ በኋላ ድካም አለ ያሰኛል። ለዛ ነው ስግደት የተከለከለው። ልክ እንደዚሁ መንግስታት ከገቡ በኋላ ዳኛ ጋር ነቅረብ አስፈርድብሃለሁ፣ ምስክር ትሆኛ የሚባል ነገር የለም። ክስም የለም፣ ተከሳሽም የለም፣ ምስክርም የለም።
ልፍረድ ዳኛ ሆናለሁ አይባልም። እውነተኛው ዳኛ እግዚአብሔር ብቻ ነው። በመንግስተ ሰማያት ይሁን። እሺ ሌላው በደንብ ስሙ። እዚህ ጋር ወበዊ ውስተ ቤቴ ብሌኔ። ቤተ ብሌኔ ማለት ሻወር ቤት ማለት ነው። ሻወር ቤት። አንበሳ መደብ ማለት ሽንት ቤት እንደሆነ ሁሉ ቤተ ብሌን ማለት ሻወር ቤት ማለት ነው። ሰውነቴ ይጥራልኝ ለማለት ነው። የበላሁት የጠጣሁት ይስማማልኝ ብሎ ወደ ቤተ ምህፃብ ውሽባ ቤት ይለዋል። ሻወር ቤት ነው። አሁንም መግባት አይገባም። በቃ በመንግስት ሰማያት ሻወር ቤት የለም። ወይ ሰውነቴ እኮ አደፈ ሞቀኝ እኮ ቀለል እንዲለኝ እስቲ ሰውነቴ ልታጠብ አይባልም። በመንግስት ሰማያት ይሄ ሁሉ የለም። ስለዚህ የቆረበ ሰው ሲጀመር መጀመሪያ ሰውነቱን ታጥቧል የሚቆርበው። ስለዚህ የቆረበ ሰው በቆረበበት ዕለት ከቁርባን በኋላ ሰውነቴ ይጥራልኝ፣ የበላሁት የጠጣሁት ይስማማልኝ ብሎ ወደ ቤተ ምህፃብ ወደ መታጠቢያ ቤት ወሽባ ቤት መግባት አይገባም። ሌላው ያለ መጠን መብላት መጠጣት አይገባም። ከመጠን የወጣ መብል መጠጥ መጽሐፍ ደዌ ይለዋል። ከመጠን የበለጠ ማለት። ስለዚህ ሲበላ ከሰው ጋር አይብላ አይልም። የቆረበ ሰው ከሌላ ሰው ጋር መብላት ይችላል። ባርኮ ከእናት ከአባቱ ከክርስቲያን ወንድሞች እህቶች ጋር መብላት ይችላል። ምንድነው ማይችለው ግን? ከመጠን በላይ ግን መብላት። ያዘዘው ምንድነው? በሊ ወስታይ ዘንበላ አቅም ነው የሚለው። ከአቅም በላይ መብላት መጠጣት። በእርግጥ ከቆረብንም በኋላ አይደለም ዛሬም አይቻልም። ሁሉ ነገር በመጠን ሲሆን ነው። ኦርቶዶክስነት መጠን ስለሆነ፣ ስለዚህ ያለ መጠን መብላት መጠጣት አይገባም። እሺ ወተራክቦ ምስለ ብእሲት፣ ከሴት ጋር ባለትዳር ከሆነ ሩካቤ አይገባም። ሩካቤ አያደርግም። ለስንት ቀን ሀተታ ይልና አስቀድሞ 3 ቀን ከቁርባን በፊት ከተቀበሉ በኋላ ስንት 3 ቀን። ስንት ሆነ? 3 እና 3 6። በሰባተኛው ነው የምንቀበለው የምንቆርበው። ስለዚህ አንድ ሰው ሲቆርብ በደንብ ስሙ፣ 3 ቀን ከመቀበሉ በፊት 3 ቀን ከተቀበለ በኋላ በሰባተኛው ከዛ ላጤ ከሆነ ያው እንደምታውቁት ነው። ሩካቤ ስጋ አይፈቀድም። ላጤ ነው፣ አላገባም። ከእጮኛው ጋር ወይ ደግሞ ከሌላ ሴት ጋር በዝሙት ከወደቀ ያው እንደምታውቁት ንስሐ ይገባል። እሱ ጋር ያው ከ3 ቀን ከዚህ ቀን አይወድ። ግን ባለትዳር ከሆኑ ግን 3 ቀን ከዚህ 3 ቀን ከዚህ አለ። የታይን የምናገኘው ይሄንን ቅዳሴ ሐዋርያት ምዕራፍ 6 ገጽ 161 ላይ። እሺ ይሄ አንድ ትእዛዝ ብቻ ያለው የተቀመጠው ሚላል። እዚህ ጋር የተቀመጠው ነገር ስጋውን ደሙን ከተቀበሉ በኋላ ይህን የመሰለውን ሁሉ ሊያደርጉ አይገባም። በቃ ፈጽሞ አይቻልም። ይሄ ብቻ አይደለም ነው፣ ይህንን የመሰለ ሁሉ አይደረግም። መች ሸንኮራ አገዳ አትብሉ አለ አይባልም። ምክንያቱም ሸንኮራ አገዳ ተበልቶ ተመጦ የሚተፋ ነው። መች ማስቲካ አትብሉ አለ አይባልም። ማስቲካ ታኝኮ የሚተፋ ነው። እዚህ ጋር ምን ብሎናል ደግሞ? የእጅ የእግር ጥፍር መቆረጥም ሆነ ፀጉር መላጨትም ሁሉ አይፈቀድም። ከእንደገና ምራቅ መጥፋት ጭምር ይኸው እንትፍ ማለት አይገባም ከተባለ የሸንኮራ አገዳን በአጠቃላይ ተመጠው የሚተፉ ነገሮች አይባልም። ያ ብቻ አይደለም። ልክ እንደ ስጋ እንደ አጥንት ቦጭቀን ዘልዝለን ጥርስ ላይ የሚሰኩ ቦጭቀን ምንተዋቸው አጥንት እንደዚህ ስጋ ነገሮች አይፈቀዱም። ኢቭን ጥርስ ላይ የሚገቡ ምግቦች ራሱ አይፈቀዱም። ለዚህ ነው እዚህ ጋር ሲያስቀምጥ ስጋውን ደሙን ከተቀበሉ በኋላ ይህን የመሰለው ሁሉ ሊያደርጉ አይገባም። በቃ አለቀ። ከሰውነት መራቆት አይቻልም ማለት አይቻልም ነው። በቁንጣ በሆን ችግር የለም። ክላሴ ላይ ብቻዬን ነው ያለሁት ምናምን የሚባል ነገር የለም። አብዝቶ መብላት አይቻልም ማለት አብዝቶ መብላት አይቻልም ነው። አለቀ። ምግቡንም መጠጡንም መዝናናቱንም ምን ማለቱን ቤቱ ያሳልፋል። ለምንድነው ከቤት አይወጣ የሚባለው? ከቤት ቢወጣ ርኩስ ሆኖ አይደለም። ግን ምን ያደርገዋል? ከቤት ስትወጡ ሰይጣን በተለያየ ነገር ስለሚፈትናችሁ። ይሄ ሐሳብ ግልጽ ነው። እስቲ ገብቷችኋል ሐሳብ? ስለዚህ ከአሁን በኋላ ለቆራቢያን ሰው
ከመቁረባችን በፊት ምን ማድረግ አለብን የሚለውን ነገር የቤተክርስቲያንን ስርዓት ጠቅሶ መጽሐፍ ጠቅሶ ማስረጃ ጠቅሶ መናገር አለበት። አንድ ሰው ዝም ብሎ ሰው ብድግ ብሎ ይሄ ክልክል ነው። አሁን ብዙ ጊዜ በቁርባን ጊዜ ሰው ዝም ብሎ የሰማው እንደሚያወራው ግን በቤተክርስቲያናችን መጽሐፍ በሆነ መንገድ ተዘግቦልናል። በቃ አለቀ። ጥንቅቅ ብሎ የተጻፈ ነገር ነው ያለን፣ ማስረጃ አለ። የቱ ጋር እንደዚህ የሚከለክለን? ከምን አንጻር ከለከለን? አሁን ፀጉር መቆረጥ ኃጢአት ነው ብሏል አላለም? ምራቅ መጥፋት ኃጢአት ነው ብሏል አላለም? ጥፍር መቆረጥ ኃጢአት ነው አላለም? መስገድ እኮ መጥፎ ነው አይደለም? በመንግስት ሰማያት ግን በዛ ይሄ ነገር የሁሉ ድካም ግን የለባትም። ፍርድ ቤት መጥፎ ነው እኮ አይደለም? አንድ ምስክር መሆን መጥፎ ነው አይደለም? ሁለት ሲበደል አንድ ሰው ሊከስ ይችላል። ግደል እኮ አልተባለም። ተበድያለሁ ሊል ይችላል። በዕለቱ ግን ዳኛ ፊት መቅረብ ከሳሽም ሆኖ ተከሳሽ ምስክርም ሆኖ ግን መቅረብ የለም። ይሄ በመንግስት ሰማያት ይሄ ሁሉ የለም። ሻወር መታጠብ፣ ገላን መታጠብ ኃጢአት አይደለም። በዕለቱ ግን አንድ ሰው በመንግስት ሰማያት ለአላበኝ እኮ ትንሽ ክብድ ብሎኛል፣ ትንሽ ልለቃለቅ ብሎ ሻወር የሚባል መታጠብ የሚባል ነገር የለም በመንግስት ሰማያት። ስጋው ደግሞ የመንግስት ምሳሌ ስለሆነ ስለዚህ ምንድን ነው የምናስበው? ልክ ስጋው ደግሞ ስንቀበል የሰማይ ቤታችን ኑሮን ኮፒ ፔስት እናደርጋለን። አየህ፣ የሰማይ ቤታችን ህይወት እዚህ ኮፒ እናደርጋለን። ምራቅ መጥፋት ለወጣኔ እንዴት የተዋለው? ለወጣኔን ለጀማሪ ሰው አንድ ሰው ገና ዛሬ ከቆረበ የቆረበባት ሰዓት 9 ሰዓት ከሆነ የከሰዓት ቅዳሴ የሆኑ 9 ሰዓት ከቆረበ ምራቅ የማይተፋው እስከ ነገ 9 ሰዓት እስከተቀበለባት ሰዓት እስከ ነገ ይቱ ድረስ ይቆያል። ጠዋት እሑድ ቀን 3 ሰዓት ከቆረበ አንድ ሰው ያቺ የተቀበለባት ሰዓት ድረስ በሰኞ ጠዋት 3 ሰዓት ድረስ 24 ሰዓት ማለት ነው ድረስ ምራቅ አይተፋም። ማን ያስቀመጠል? ይሄንን የቤተክርስቲያን የሥርዓት መጽሐፍ። ግልጽ ነው። እንደ ልማዳችሁ መቼስ ድገም አትሉኝም። በእርግጠኝነት ኧረ ተው፣ እግዚአብሔርን ፍሩ። ተው እናንተ ሰዎች ተው። ቀስ እያልኩ እየደጋገምኩ ወደኋላ እየመጣው ምን እያልኩ የሁሉ የሆነ እና ፕሊስ ባካችሁ ሕፃናት በምናቆሩበት ጊዜ ቅዳሴ ከመጀመሩ በፊት መኖር አለባቸው። ቅዳሴ ከተገባ በኋላ እቱ በሰላም ከተባለ ወደ ቤት መሄድ የሚቻለው እንጂ ልጆችን የእግዚኦታ ሰዓት ላይ መጥቶ አቁርቦ ከዛ ቅዳሴው ያውም ደግሞ ሳያልቅ ቸኮለ ብሎ ተወጥቶ አይኬድም። እባካችሁን ልጆቻችንን ለመቅሰፍት አንዳርጋቸው፣ ህይወትም አይሆናቸው። በዚህ ደግሞ ልንጠይቅ የሚገባው ማንን? እኛ ነን አዋቂዎቹ፣ እናት፣ አባት፣ ወንድም፣ እህት። በዛ ሰዓት ያቆረበው ሰው ማለት ከቸኮልክ የዛ ሰዓት ላይ ልጆችን አታቁርበቅ። ያልቸኮለ ቅዳሴውን አስቀድሶ ልጆችን አቁርቦ ቅዳሴ ካለቀ በኋላ ወደ ቤት መመለስ የሚችል ሰው ያቁርበቅ። ድርጊቱ በዛ ይፈጸም። ያ ካልተቻለ ግን መተው ነው የሚቻል እንጂ ሁለት ነገር ተወዶ አይቻልም። እቸኩላለሁ ልጆችን ማቆርባል ተብሎ አይቻልም ማለት። በሰራተኛ ማስቆረብ ይቻላል፣ በጓደኛ ማቆረብ ይቻላል። ልጆችን በትክክል እንዲይዛቸው መደረግ ይቻላል። ልጆች ከቆረቡ በኋላ ወደዚያ ብሎ ሮጠው እንቅፋት እንዳይመታቸው ማድረግ ያስፈልጋል። እንቅፋት ከመታቸው ደም ይደማል ከሰውነታቸው፣ ይጋጋጣሉ። ሲሯሯጡ እዛ ቤተክርስቲያን ላይ መውደቅ ዕድል አለ። ይህ ሁሉ እንዳይሆን ልጆች ስናቆርብ በጣም በከፍተኛ ጥንቃቄ ኃላፊነት ወስደን ማቁረብ አለብን። በዕለቱም ከኛ ጋር አብረው መሆንም አለባቸው። በቃ ምክንያቱም የቆረቡ ቀን ምንም ነገር ሌላ ነገር ማድረግ ስለማይገባቸው ምራቅ ወደ መጥፋት አልባይ በተቻለ መጠን የሰውኛውን ጥንቅቄና ጥበቃ ማድረግ እጅግ በጣም ተገቢ ነው። ይሄ ደግሞ ከዚሁ ከመጽሐፈ ቅዳሴ ከገጽ 160 እስከ 160 ድረስ ታገኙታላችሁ የሚል ነው። እሺ ይሄ በቃል ይሄ ርዕስ ጥሩ ነው። ገብቷችኋል? ይሄ ከገባችሁ ወደሚቀጥለው እንሂድ። የሀሳብ ግልጽ ከሆነ ማለት ነው። ተግባብተን ከሆነ እዚህ ነጥብ ላይ። ስለዚህ ለወደፊቱ የምናደርገው ምንድን ነው? አንድ ቀን ዶግማቲክ ትምህርቶች እንማራለን። አንድ ቀን ደግሞ እንግዲህ ስርዓት ቤተክርስቲያን ተኮር እንማራለን። አንድ ቀን ደግሞ እንግዲህ ወጣቶች ነገር እያደረግን እንዲህ እንማማር እንጂ አንዳንድ ጊዜ ወደ አንድ ነገር ያዳለን ነው። ዕቅበተ እምነት ላይ ስንሰራ ዶግማቲክ ነገር ብቻ ላይ የምናተኩረው ይሄ ደግሞ በጣም አደገኛ ነገር ነው። መጥፎ ነው አይደለም። በቃ ዶግማቲክ ነገር እያተኮርን ምክንያቱም ዋናው መሰረታዊ ጉዳዩ እሱ ነው። 5 አዕማደ ምስጢራት፣ 7 ምስጢራት ቤተክርስቲያንን እዛ በጣም አድርጎ አተኩሮ ማስተማር በጣም ተገቢ ነው። የእምነታችን መሰረት ነው። አንድ ኦርቶዶክስም የግድ ማወቅ የሚገባው ነው። ግን ይህንን ስል ደግሞ ስርዓት ቤተክርስቲያን ደግሞ እንዳንዘነጋው እንዳንረሳው መጽሐፋዊ ማስረጃ ብንጠየቅ ለሰዎችም ስናስረዳ ብዙ ዘመን እኮ ቆይተን እኮ ይሄ እኮ በመጽሐፍ መልክ እኮ እንደተጻፈ እኮ ማያውቅ ሰው እኮ አለ። ኦርቶዶክስ ሆኖ ማለት ነው።
ምናልባትም ሰንበቴት አድጎ በቤተክርስቲያን አድጎ በቤተክርስቲያን የቅዳሴ መጽሐፍ ላይ ይሄ ቃል በቃል እንደዚህ መዘገቡን ራሱ ማያውቅ ሰው አለ። አሁን አንዱ መማማራችን ጥቅሙ እኮ ለዚህ ነው። የተጻፈ የተዘገበ ነገር እንዳለ መታወቅ አለበት። ምክንያቱም ቤተክርስቲያናችን በሆነ ጉዳይ ዝም ብላ ብድግ ብላ ይህን እቀበላለሁ፣ ይህን አልቀበልም፣ ይህንን ደስ ይለኛል፣ ይሄ ደስ አይለኝ ምትል ቤተክርስቲያን አለች። የእኛ ቤተክርስቲያን ሁሉ ነገር በእውቀት የምታምን ሁሉ ነገር በማስረጃ የምታምን ቤተክርስቲያን ነው። በስማ በለው የምትገኝ አለች፣ የምትናገራለች። እዚህ እያንዳንዱ ሰው ሲቆርብ ራሱ እንዴት ነው የሚቆርበው? ኢቨን ሌላ ቀን እናየዋለን። ቁርባን ከመቀበላችን በፊት ምንጸልየው ጸሎት አለ። ቁርባን ከተቀበልን በኋላ ምንጸልየው ጸሎት አለ። ስጋው ሰው አንድ ቆራቢ መሆኑ ካልቀረ ማለት ነው። አቡነ ኤልያስ የሳተሙት አለ ስለ ቅዳሴ መጽሐፍ ዝርዝር ጉዳይ እያንዳንዱ መጽሐፍ ቅዱስ ማስረጃ እንዳለው ብፁዕ አቡነ ኤልያስ አሁን ያሉት የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ እርሳቸው ያሳተሙት መጽሐፈ ቅዳሴ አለ። እዛ ላይ በዝርዝር በደንብ አስቀምጠውታል። እያንዳንዱ የቅዳሴ ተሰጥኦ የምንቀበለውም ዲያቆኑ የሚለውም ካህኑ የሚለውም ምን አክል ከመጽሐፍ ቅዱስ ጋር የተሰናሰለ መሆኑን ቁጭ ብሏል እዛ ላይ ነው። ስለዚህ በደንብ አድርጎ እዛ ጋር ማዋሃዱና መቀበሉ እጅግ በጣም አስፈላጊ ነው። መስመር ከሳተ አንድ ነገር በሚገባም ደግሞ ካላወቀ አንድ ሰው ስህተት ነው የሚፈጠረው። ሁለተኛ ነገር ደግሞ እንደየሀገሩ ባህል ሊቀያየር ነው። ለዛ ነው መጽሐፋዊ በሆነ መንገድ በስርዓት መቀመጥ ያስፈልጋል። መጽሐፋዊ በሆነ መንገድ በስርዓት መልክ ያስቀመጠ